الحمد لله رب العالمين وصلى الله وسلم وبارك على عبده ورسوله نبينا محمد وعلى آله وأصحابه أجمعين أما بعد الله سبحانه وتعالى بكنم بلليتم በሰው መሐልም በብቻችንም ስንሆን ልንፈራው ይገባል። የማንሰወረው የማንደበቀው ሌሊትና ቀኑ እኩል የሆነበት ውጫችንና ውስጣችንን በእኩልነት የሚያውቀው አላህ ብቻ ነው። ስለዚህ አላህን መፍራት፣ አላህን ማክበር፣ አላህን ማፈር ይጠበቅብናል። ይችን ካስታወስኩ ቀጥዬ የማስታውሰው ያለንበት ወር ከተከበሩ 4 ወራቶች መካከል አንዱ ነው። የዓመቱም የመጀመሪያ ወር ነው። የዓመቱ የመጀመሪያ ወር ነው በሂጅራ አቆጣጠር፣ በእስላመኛ አቆጣጠር፣ በአረበኛ አይደለም። ምክንያቱም ይህን የደነገገው አላህ ነው፣ ያስተማሩት ነብዩ ናቸው ሰለላሁ ዐለይሂ ወሰለም። ይሄ የመጀመሪያ ወር ነው። የመጀመሪያ ስለሆነ የተለየ የሚደረግ ክብረ በዓል የለም፣ አልታዘዝንም። የሂጅራ የመጀመሪያ ቀን ላይ የምንደግሰው የለም። የአሹራ ቀን ላይም የምናደርገው ከጾም የዘለለ የለም። እዚህ ላይ የሚሰሩ አንዳንድ ፈጠራዎች አሉ። ራቅ ብለን አሁንም አላህ ያርቃቸውና ሺዓዎች እንደሚሰሩት ከሆነ ሁሰይን የተገደለበት ቀን ነውና እያሉ በየዓመቱ ሐዘን ያደርጉታል። ደረታቸውን እየደሰቁ ፊታቸውን እየቧጨሩ ይጮሃሉ። ሞትማ ከዚያ በላይ አንቢያዎች እኮ ሞተውብናል። ረሱሉላህ ሰለላሁ ዐለይሂ ወሰለም እኮ ሞተዋል። ከዚህ የበለጠ ሐዘን አልነበረም። ከዚያ በፊት እነ ሙሳ፣ እነ ዒሳ፣ እነ ሱለይማን፣ እነ ዳውድ፣ እነ ኑህ፣ እነ ኢብራሂም ሁላቸውም ሞተዋል። የእያንዳንዱን የሞት ቀን የሐዘን ቀን ብናረግ እድሜያችን በሙሉ ሐዘን ነው የሚሆን። የእነ ዑመር፣ የእነ ዑስማን፣ የእነ ዓሊ፣ የእነ ጠልሓ እነዚህ ትላልቆቹም ሄደውብናል። ብዙ አይማዎች ማን ነው የማይሄደው ከዱንያ ወደ አኺራ? ሁሉም ሊሄድ ነው የተዘጋጀ። ከዚያ አንጻር የሐዘን ቀን ማድረግ ፍጹም የተሳሳተ የእስላምን መንፈስ ያልጠበቀ በሽታውም ዝም ብሎ ወደ ሀገራችንም እያንዣበበ ስለሆነ ሺዓ የሚባል መርዝ ማስታወስ ያስፈልጋል። ሁሰይን መሞታቸው የሁሉንም ሙስሊም ልብ የሚያሳዝን ነው። ነገር ግን እልፍ የእሳቸው አምሳያ በሸሂድነት የሄዱ አሉ። በበድርና ሐምዛ በኡሑድና ሐምዛ ሞተዋል። በበድር ያለፉ ብዙ ሰዎች አሉ። በኸንደቅ፣ በኸይበር፣ በተለያዩ መዓሪኮች ኪባሩ አህል ልዕልሚ ወሰላሒ ወዙህዲ ወቱቃ ወደዚያ ሄደዋል። ስለዚህ በጥቅሉ ቁርአን እንዳስተማረን ወለዚነ ጃኡ ሚን ባዕድህም የቁሉነ ረበና እግፊር ለና ወሊኢኽዋኒና አለዚነ ሰበቁና ቢልኢማን፣ ከእኛ በፊት በኢማን የቀደሙን ወንድሞቻችንን ማራቸው ከማለት የዘለለ የምንለው የለም። አላህ ይማራቸው። ሰሓቦችን ባነሳን ቁጥር አላህ ይውደዳቸው የምንለውም ወዷቸው እያለ ማለት ነው። ክብራቸውን ለመጠበቅ ነው፣ ውዴታችንን ለማንጸባረቅ ነው። ይሄ አንዱ ነው። ሌላው በዚህ ቀን ደግሞ ድግስና ዝግጅት የሚያደርጉም አሉ፣ የዚህ ተቃራኒ። ይሄም አልታዘዝንበትም። ደግሱ፣ አጊጡ፣ ተዝናኑ አልተባልንም። 2 ዒድ አሉን። ሌላ ጊዜ ደግሞ በተመቸ መልኩ መደሰት ትችላለህ። ማን ከለከለህ መደሰትን? ቁል መን ሐረመ ዚነተ ላሂ አለቲ አኽረጀ ሊዕባዲሂ ወጠይባት ሚነ ርዝቅ። የዓመት ክብረ በዓልም ሳናረገው በመልካም ነገር ጥሩ መብላት፣ ጥሩ መልበስ አላህ አልከለከለም። ኢስራፍና ጉራ እስከሌለ ድረስ፣ ማባከንና ወሰን ማለፍ እስከሌለ ድረስ። ይህ በእንዲህ እንዳለ አንዷን ቀን ያችን ቀን ነብዩ ሰለላሁ ዐለይሂ ወሰለም የአሹራን ቀን ጾመዋታል። ጹሙ ብለውም ማዘዋል። የሁዶች ሲጾሙ ስላዩአቸው ምንድነው ብሎ ጠየቁ መዲና። ذاك يوم صالح፣ ይሄ ጥሩ ቀን ነው። ነጀ አላሁ ፊህ ሙሳ
ወአህለከ ፍርዓውን አላህ ሙሳን ያዳነበት ፍርዓውንም ያወደመበት ቀን ስለሆነ ለምስጋና እንጾመዋለን አሉ። ይሁዶች እንደዛ ሲሉ ነሕኑ አውላ ቢሙሳ ሚንኩም ለሙሳማ እኛ ይበልጥ እንቀርብ የለ እንደ ምናቸው ነው ሙሳ አሏቸው። ዘር መቁጠር ትችላላችሁ በኢማን ግን የተለያያችሁ ናችሁ አለ። ፈሳመው አመረ ቢስያም ጾመው እንዲጾሙም አዘዙ። ቀደም ብሎ ዘጠነኛውን ቀንም ቢሆን ነብዩ ሰለላሁ ዐለይሂ ወሰለም በሰሒህ ሙስሊም እንደመጣው አላህ ካቆየን የሚቀጥለውን ዘጠነኛውን እንጾማለን ብለዋል። ዘጠነኛውን ያልጾመ ሰው ደግሞ 10ኛና 11ኛውን እንዲጾም ሙስነድ ኢማም አህመድ ላይ በሰነድ ሷሂህ በተወራው ሐዲስ ተዘግቧል። ከአሹራ ጋር የተያያዘ የምንሰራው ይሄ ነው። ጨርቅ መቅደድ፣ ፊት መቧጨር፣ ማልቀስ፣ መጮህ አይደለም። ይሄ አመል ሸይጣኒ የሸይጣን ስራ ነው። ይሄ በእንዲህ እንዳለ ወሩ ደግሞ ሙሐረም የተከበረ ወር ነው። በዚህ ወር ውስጥ ጾም ማብዛት ተፈላጊ ነው። አላህ ከኸለቀው ኸልቅ መካከል የፈለገውን መምረጥ ይችላል፣ መብቱ ነው። እነዚህን 4 ወራቶች መርጧል። የወራት አቆጣጠሩ ራሱ አላህ ያስቀመጠው ነው። ንዛም ረባኒ ነው። ጨረቃ በሰው ፍቃድ አትወጣም፣ በሰው ፍቃድ አትገባም። ጨረቃ ስትወጣ አመቱ ጀመረ። ማነው ወሩ ስትሰወር ተጠናቀቀ። ሰው ከመቁጠር የዘለለ ምንም አማራጭ የለውም። አላህ ሌሊትና ቀንን አደረገ። ሌሊቱን ጨለማ ቀንን ብርሃን አደረገ። ፈመሐውና አየተ ሌይል ወጀዐልና አየተ ነሃሪ ሙብሲረተን ለምን ሊተብተጉ ፈድለን ሚን ረቢኩም ከጌታችሁ ችሮታ እንድትፈልጉ ቀን ሲሆን እንድትከስቡ ማለት ወተዕለሙ ወሊተዕለሙ ዐደደ ሲኒን ወልሒሳብ የዓመታትን ቁጥርም ጨረቃን ለምን ፈጠረ? የስአሉነከ ዐኒል አሂላ ቁል ሂየ መዋቂቱ ሊናሲ ወልሐጅ ለሰዎች ጊዜ ማወቂያ ለሐጅ ጊዜ ማወቂያ ሃይማኖታዊ ትእዛዞች ራሱ ከዚህ ጋር የተያያዙ ናቸው። ሐጅ በጨረቃ ይታወቃል። ያው ሙሐረምም በዚሁ ታወቀ። ረመዳን ጨረቃ ስትታዩ ጾሙ ለሩእየቲ ወአፍጢሩ ለሩእየቲ ብለዋል። አስተሳስሮታል። ምክንያቱም አላህ ያዋቀረው ስርዓት ነው። ይሄ የውመል ቂያማ ብቻ ነው የሚቀየረው። ጨረቃ ብርሃኗን ታጣለች። فإذا برق البصر وخسف القمر وجمع الشمس والقمر ብለዋል። ከዋክብቶች ይረግፋሉ። ብርሃን ፀሐይ ብርሃኗን ታጣለች። ምድር ትናወጣለች። إذا زلزلت الأرض زلزالها ሰማይ ትሽከረከራለች። ተራራዎች ይደቆሳሉ። وترى الأرض وترى الجبال تحسبها جامدة وهي تمر مر السحاب صنع الله الذي أتقن كل شيء ይህንን ለውጥ አላህ Subhanahu Wa Ta'ala በሚያመጣበት ጊዜ ይመጣል እንጂ አለዛ ስርዓቱን ጠብቆ የቴክኒክ ብልሽት ሳያጋጥመው ሁከት ሳያጋጥመው ዓለም ከተፈጠረች እየተጓዘ ነው። ይሄ ስነ ስርዓት ለምን አላህ ነው ባለቤቱ አላህ ስለሆነ ሰው ሰራሽ ነገር ነው በየጊዜው እክል ይገጥመዋል እኮ። ይሄ እንግዲህ የአላህን ዐዘማ የአላህን ሀያልነት አውቀን እንድንገዛው ነው። የተከበሩትን ወራቶች ከጠቀሰ በኋላ 12 ወርም አላህ ነው ያደረገው። ኢነ ዒደተ ሽሁር ዐንደ አላህ 12 ሸህረን ካለ በኋላ ፈላ ተዝሊሙ ፊሂነ አንፉሰኩም ይላል። ነፍሳችሁን በእነሱ ውስጥ አትበድሉ። ይሄ ጊዜ የተሰጣችሁ ለአኺራ ስንቅ ልትይዙበት እንጂ ክፋት ልትፈጽሙበት አይደለም። ክፉ አትስሩ፣ ደግሱ። እድሜያችሁን በሚገባ መንገድ ተጠቀሙት። ባልሆነ ሁኔታ ተጠቅማችሁት ነገ ከመጸጸት أترضى أن تكون رفيق قوم لهم زاد وأنت بغير زاد ሰዎች ስንቅ ኖሯቸው አንተ ስንቅ የሌለህ ደግሞ ስንቅ ማካፈል የማይቻልበት ወቅት ነው። ዘመድ እንኳን አዝኖ ሐሰናውን ላንተ መለገስ አይችልም። يوم القيامة يوم يفر المرء من أخيه وأمه وأبيه وصاحبته وبنيه لكل امرئ منهم يومئذ شأن يغنيه ለዚያ ቀን የሚበጃቸውን ስንቅ ያዙ ነው የሚለው። አቆጣጠሩ ከአላህ ነው የመጣው። ሌሎች አቆጣጠሮች ግን ከባዕድ አምልኮ ጋር የተጣመሩ ናቸው። እንግዲህ ግሪጎሪያን ካሌንደር የሚባለው የፈረንጆችንም ብታዩ የወራቶቹ ስሞች ራሳቸው በደንብ ካጠናችሁ ከጣዖት አምልኮ ጋር የተያዙ ናቸው። ቀናቶችም የፀሐይ ቀን፣ የጨረቃ ቀን፣ ሰንደይ መንደይ ተብሎ ይባላል። ፀሐይና ጨረቃ ጋር ምን አገና? ሁሌ ፀሐይ አለ፣ ሁሌ ጨረቃ አለ። ያዕቡዱነሃ ስለሚያመልኳት ይሄ ነበር ታሪካቸው። ለበኋላም ደግሞ ዒሳን ወደ ማምለክ ነው የሄዱት። አላህን መቼ እንደሚያመልኩ አላህ ነው የሚያውቀው። የኢጂፕሽያን ካሌንደር የሚባለውም አሁን ኢትዮጵያውያን የሚጠቀሙት ከዚያ የተለየ ብዙ አይደለም። የ13 ወር ባለጸጋ
ተብሎ የሚፎከረበት ማለት ነው። አላህ 12 ወር ነው ያስቀመጠው። ከተፈጥሮ ስርዓት ጋር አያይዞ ነው ያስቀመጠው። ለሰው ኢጅቲሃድ ለሰው መላምት እድል አልሰጠም። የጨረቃና የፀሐይን ጉዞ ተከትሎ የሚፈጠር የዓለም ስርዓት አጠቃላይ አላህ ያዋቀረው ነው እንጂ ማንም ሰው ጣልቃ ገብቶ ሊያርመው ሊያርቀው ሊያስተካከለው ሊጨምር ሊቀንስ የሚችልበት አይደለም። ስለዚህ إن عدة الشهور عند الله 12 شهرا ይላል። እነዚህ ጊዜያቶች ሽው ይላሉ። እንደዚያው አንተም የዚያን ያህል በፍጥነት ሽው እያልክ መሆኑን አስታውስ። ያንተ ዕድሜ እየተጠቀለለ መሆኑን የሐሰናት መዝገብህ ላይ ምን ያህል ኸይር እንዳስመዘገብክ ደግሞ አስተውል። ያለፈ ነው ጊዜው፣ እድሉ እየባከነ ነው፣ ዳግም አይገኝም። فلا تغرنكم الحياة الدنيا ولا يغرنكم بالله الغرور። ስለዚህ አላህን በመግዛት አላህን በመፍራት አላህን በመገዛት ጊዜያችንን እንጠቀመው። በተለይ እነዚህ ውድ ጊዜቶች ደግሞ ሲመጡ አላህ እኛን ለማበረታታት ስለፈለገ ነው። አንዳንድ ሰዓት ላይ የሆኑ ወቅቶች ላይ ከፍ ያለ አጅር ከፍላለሁ የሚለው። ሌላ ጊዜ እንኳን ሰንፈህ እንደሆነ ይችን አጋጣሚ ተጠቅመህ ደግሞ ትንሽ ገቢህን ከፍ ለማድረግ እንድትችል ፈልጎ ነው በችሮታውና